ይገብራል በየአጋጣሚው ሰው ዛሬም አነጋጋሪ የሆነው የመጽሐፉ መውጣትና መመረቅ ሳይሆን በዛ መድረክ ላይ የተናገሩት ሰዎች ናቸው። አንዳንዶቹ እንኳን እንደው ያን ያህል የሚገርም ነገር አይደለም። ለምሳሌ ዳኛቸው እዛ ላይ የተናገረው ብዛም የሚያስገርም ነገር አይደለም። ዳኛቸው ራሱን አሳልፎ ለብልጽግና ከሸጠ ቆይቷል። ግን አቶ ጌታቸው ረዳ እዛ ላይ የተናገራቸው ነገሮች የተወሰኑ የቀደመ ርዕዮተ ዓለማዊ ጉዳዮችንም ጭምር እንድናነሳ ያስገደዱ ሆነው እናገኛቸዋለን። እና እዛ ላይ አቶ ጌታቸው የተናገረው ምንድነው? አንደኛ ከድርቅ ካለና አመክንዮ ከሌለው ጥቅም ከሌለው ወይም ዕውቀት አልባ ከሆነ ዲስኮርስ አሁን ሐሳብ ወደ ማውራት በመምጣት ደስ ብሎኛል ብሏል። አሁን እዚህ ውስጥ የሚጠየቀው ጥያቄ ከዚህ ቀደም አቶ ጌታቸው ራሱ ሲከላከላቸው የነበሩ የአይዲዮሎጂካል ወይም ርዕዮተ ዓለማዊ ጉዳዮች ሁሉ ፉርሽ ናቸው ብሎ አምኗል ወይ? ታድሶ ነው በልጽጎ የሚል ጥያቄ እንድንጠይቅ ምክንያት ይሆናልና ነው። ጌታቸው እንግዲህ የበለጠ ኢንላይት እንደሆነ ነው ይሄን እያለ ያለው ወይስ የሚል ጥያቄ መጠየቅ ያስፈልጋል። አንድ አብሮ ተሳስሮ የሚነሳ ጌታቸው ብዙ ጊዜ በጊዜያዊ መስተዳደር ፕሬዚደንትነት ወቅትም ሰዎች ለብልጽግና አላግባብ እያጎነበስክ ነው ብለው ሲጠይቁት የኔ ክብር ተዋርዶ የትግራይ ሕዝብ ጥቅም እንዲረጋገጥ ነው ይሄን እያረኩ ያለሁት ይላል። አሁን የቀደሙት መጽሐፎች ሲወጡ እኔ በጨለማ ኤክሰርሳይዝ ውስጥ ነበርኩ አይነት አስተያየት ሲያንጸባርቅ የትግራይን ሕዝብ ሬዚስተንስ እንደ ስህተትና ፊውታል ኤክሰርሳይዝ አድርጎ እያቀረበው ነው ማለት ነው ወይ የሚል ጥያቄ ሁሉ ይጭራል። ስለዚህ እስቲ እንደው አንተ ያንን አቶ ጌታቸውን ቃለ ምልልስ አድርገሃል በተለያየ ጊዜ በግልም በቅርብ በተለያዩ የሶሻል ጋዘሪንግስ ፖለቲካዊ በሆኑ ብቻ ይፋ በሆኑ ኢቨንትስ ላይ ታገኘው የነበረ ሰው ነው። ምንድነው የሚሰማህ እዛ ላይ ስታየው? ምንድነው ስላለው ነገር ያለህ አስተያየት? ምናልባት በዛሬ ባለው ጉዳይ ላይ ሳይሆን ጠቅላላ አቶ ጌታቸው ረዳ ምን እያደረጉ ነው የሚለውን በአእምሮዬ ጥያቄ ይመጣብኛል እና እኔ እስካሁን ድረስ አክብሮቴ አልቀነሰም። ያልቀነሰው ለምንድን ነው? የሆነ ቀን በትክክለኛ ባህሪያቸውና ወይም በሚያስቡት ወይም አለ በምንለው አእምሯዊ ቅርጻቸው የሚከሰቱ ይመስለኛል እና የአሁኑ ጥግ የመያዝ ጥግ አልባነት እንዳይኖር የጊዜ መግዣ በዛውም ደግሞ አንዳንድ የሚያበሳጫቸው ሰዎች ካሉ እነሱን ለማበሳጨት ፕሮቮክ ለማድረግ አልፎም ተርፎም ደግሞ የብልጽግና ሰዎች ድንገት ያው ስለማያሟቸው ድንገት እንጥፍጣፊ እምነት እንዲሰጧቸውና እንዲያሳዩቸው የሚያደርጉት ጥረት ነው ብዬ አምናለሁ። ከዚህ በፊት እሳቸው በተለያዩ በኢህአዴግ በነበሩበት የስልጣን ዘመን በጣም ከተማሩ ኤሊት ከተባሉ ፖለቲሽያኖች ወጣት ከተባሉ ናቸው። አይደለም የኢህአዴግን ርዕዮተ ዓለም በተመለከተ ቀርቶ ሌሎች የሚያስቡትን በብዕር ስም ሁሉ ጽፈው ለዛ ደግሞ በስማቸው ምላሽ የሚሰጡ ነበሩ። ይሄ በፎርቹን ጋዜጣ ውስጥ የነበሩ ሰዎች በተለይ ደግሞ ከላይ ያሉ ሰዎች ሊያነሱት ይችላሉ። አቶ ጌታቸው የኢህአዴግ ሰዎች የሞቱና የደነዘዙ ሲመስላቸው አንድ የብዕር ስም ፈጥረው ከፍተኛ ትችት በድርጅታቸው ላይ አቅርበው እንደገና ድርጅቱ ደግሞ ተወያይቶ መልስ ይሰጥ ሲባል የመልሱ አካል ሆነው ጭምር የሚመጡ ብሪሊያንት የነበሩ ሰው እንደሆነ እናውቃለን። አሁን ይሄ በአብይ ፊት እና በአብይ መድረክ ላይ አሁን በሚደረጉት ነገሮች ላይ የሚደረገው ንግግር ያው እኔ እየተወዳደሩ ነው እንዳለም የወዳደሯቸው ሰዎች የሉም። ኦልሬዲ ድሮ የሚወዳደሩት ከአቶ ዛዲግ ከራሱ ከአብይ አህመድ እና ከአንዳንድ የአብን ወይም ሌሎች ሰዎች ጋር ነው። ጀስት አሁን አንድ ቦታ ላይ ነው ያሉት፣ በአንድ ቦታ ቆመዋል። የመወዳደሩ ነገር የበለጠ ለመወደድ ነው እንዳትል ደግሞ መወደድ በጣም የሚያጓጓ አይነት ሰው ቢሆን ኑሮ በየትኛው ቦታ ላይ ቢሆን እንደሚወደድ አስቦ የተሻለ ቦታ ላይ ሊሆን ይችላል ብዬ ነበር የማስበው። ዛሬ ግን በተለይ ከዚህ በፊት በሚጽፋቸው በሚያደርጋቸው ንግግሮች በሚተነትናቸው ትንታኔዎች ራሱን ጭምር እውቀት አልባ አይነት እና ጭድ የማይጣፍጥ መረቅ የሌለው አይነት ነገር ወሬ ውስጥ እንደነበረ ወይም ተራ የካሪ ስራ ውስጥ እንደነበረ አድርጎ ማቅረቡ ስህተት ነው። እኔ አውሎ ሚዲያ ያለውኝ አንዴ እሳቸው በጦርነቱ መሀል በተጎሳቆለ ገጽታና ጠፍተዋል በተባሉበት ሰዓት መጥተው በሰጡት መግለጫ ላይ እንዴት ካድሬ ሳይሆኑ ፖለቲከኛ መሆን እንደሚቻል
አቶ ጌታቸው ረዳን ማሳያ አድርጌ ፕሮግራም ሰርቻለሁ። ለምን ምሁር ሆኖ ፖለቲከኛ መሆን እንደሚቻል ካሪ ብቻ አይደለም የኢትዮጵያ ውስጥ ፖለቲከኛ ተብሎ መጠራት ያለበትና አቶ ጌታቸው ረዳሉ ብዬ ፕሮግራም ሰርተናል። ከሌሎች ሰዎች ጋር ተወያይተንበታል። የዛሬው የመደመር መንግስት መጽሐፍ ላይ የተሻለ እውቀት እንዳዩበት የተሻለ ሊከራከሩ ሊያነቡበት እንደሚችሉ ገልጸዋል። በእርግጥ መጽሐፉ ገና አነጋጋሪ ይሁን ወይም ደግሞ ዘጊ ይሁን ምንም የታወቀ ነገር የለም። ራሳቸው ጠቅላይ ሚኒስትሩ በታሪክ ታይቶ የማይታወቅ ሁኔታ መጽሐፍ ገበያ ላይ ሳይውል ከአንድ ወር በፊት መጥተው ኢንተርቪው ሰጥተዋል በመጽሐፉ ዙሪያ ላይ። ጋዜጠኛውም ያንብበው አላቅም ጥያቄዎችን ሳይ ከዚህ በፊት የተነሱ የመደመር ሀሳቦችን ነው ጋዜጠኛው የሚጠይቀው እንጂ በአዲሱ መጽሐፍ ውስጥ ያለውን ጉዳይ አያነሳም። አዲሱ መጽሐፍ ይህን ያህል ቻፕተር እንደዚህ ነው የሚለውን እንኳን ቢያንስ በግልጽ ስቴት ተደርጎ አልተገለጸም። ግን ጠቅላይ ሚኒስትሩ ራሳቸው መጽሐፍ መጥተው የመደመር መንግስት ይባል መጽሐፍ ጽፌያለሁ ብለው ኢንተርቪው አድርገዋል። እንዴት ነው አንድ መጽሐፍ በተለይ ደግሞ ፐብሊክ ሊደር ስትሆን ገበያ ላይ ሳታውለው በደንብ የሚለውን ነገር ስታየው አስቸጋሪ ነው። አሁን ሽያጩ ራሱ የሚካሄደው በአብዛኛው በመንግስት መስሪያ ቤቶች ውስጥ ነበር። ዛሬ ተመረቀ ተባለ። በአብይ አህመድ መጽሐፎች ውስጥ ያየናቸው ከዚህ በፊት የሰማናቸው ወይም ደግሞ ሀሳቦች ሳይሆን የአጻጻፍ መንገዶች ስናያቸው የማን ነው የሚለውን ብዙ ጊዜ እናነሳዋለን። በተለያዩ ቦታዎች ያስቸዋለን። ይሄ የመዋጮ መጽሐፍ ነው። አብይ የራሱን መጽሐፍ ጽፎ አያውቅም። በአብዛኛው የሚጽፉት በመዋጮ ነው። ዳኛቸው የሆነ ቻፕተር ይጽፋል። ዳንኤል የሆነ ቻፕተር ይጽፋል። ስም መጥራት ማልፈልጋቸው ሰዎች የሆነ ቻፕተር ይጽፋሉ። ነምረት የሆነ ቻፕተር ይጽፋሉ። እኔ አሁን የኛውን መጽሐፍ ባየው ምናልባት አቶ ጌታቸው ረዳ አንድ ቻፕተር ጽፎ ከሆነ የአቶ ጌታቸው ረዳን የቋንቋ አጣጣል አጠቃቀም ወርዶቹንና የሚያስበውን ነገር ማየት እንችል ይሆናል። ሀሳብ ወዳለው ነገር መጥቻለሁ ካሉ ምናልባት የኔ ጥርጣሬ እዚህ መጽሐፍ ውስጥ አንድ ቻፕተር ጽፎ ሊሆን ይችላል በጠቅላይ ሚኒስትሩ ስም የወጣ ሚል ነው ምረዳው እንጂ ከዚህ በፊት የጻፋቸው በመጽሔት ጭምር በኢህአዴግ ውስጥ ጭምር አንዳንዶችን ከስልጣን ያስነሱም እና ክርክር ያስነሱም እና አብዮታዊ ዲሞክራሲን የተመለከቱ ሀሳቦች ኒዮሊበራሊዝም ሸሸ ወይስ አፈገፈገ እየተባለው ጭምር ኃይለማርያም ደሳለኝ እየፈረመባቸው የሚወጡ ግን ከፍተኛ የርዕዮተ ዓለም ክርክር ይነሳባቸው የነበሩ ጽሁፎች ላይ የእናቶ ጌታቸው ረዳ ሚና ምን ነበር ብለን ማሰብ እንችላለን። በዛሬው ያነሳው ነገር ለመተቸትም ያስቸግራል። ማለት ለምን ተችቷል ብየሳስብ ራሱን ተችቷል። አሁን እዛ ውስጥ ወደ እውቀት መጥቻለሁ ነው እያለ ያለው እና ጨለማ የነበረበት ዘመን እንዳለ አድርጎ የማየት ይሄ እንግዲህ በአብዛኛው እንደዚህ አይነት ገለጻዎችን የሚጠቀሙት የፕሮስፐሪቲ ጎስፒል እምነት ተከታይ ሲሆኑና በዛ አስተምሮት ውስጥ ሲመጡ ሰዎች ወደ ብርሃን እንደመጡ ብልጽግና ዙሪያ ያሉ ሰዎች በአብዛኛው እንደዛ ተገለጠልኝ የማለት ይሄ በተደጋጋሚ በውይይቶች በአካባቢ ለምን ጦርነት አይቆም በሚል በምናገኛቸው ሰዎች ጭምር ስንጠይቃቸው ስላልተገለጠላችሁ ነው። ያኛው የእናንተ አስተሳሰብ ጦርነት ይወዳል፣ የኛ ግን ይሄ ጦርነት የማራገፍ የማጽዳት መሬቱን በደም የማጠብ ነው ብለው የሚተነትኑ ጭምር ስላሉ ወደ ጨለማ ነበር የሚለው የአቶ ጌታቸው ገለጻ ግልጽ አይደለም። ጨለማ ነበር ካለ ወይም ደግሞ እንዲህ አይነት በትክክል ቃሉን ባይጠቀመው እኔ የጨለማው አካል ነበርኩ ማለቱ ነው። አንዴ ነው። ሌላ 40 ዓመታቸው ታሪካቸውን ግለ ታሪካቸውን ጽፈው አንብቡልኝ በሚሉበት ሀገር እሳቸው ግለ ታሪካቸውን አለመጻፋቸው የሚለው አሁንም ቢሆን አቶ ጌታቸው ረዳ ከልቡ የአብይ አህመድ ተከታይ እንዳልሆነ ያየውበት ነው። አብይ አህመድ የግለ ታሪኩ አይደለም ንግግሩ በመንግስት ደረጃ በመጻፍ ታትሞ የተሸጠለት ሰው ነው። በኢትዮጵያ ፕሬስ ድርጅት አስተባባሪነት አብይ አህመድ ከስልጣን ከያዘ ጊዜ ጀምሮ ያደረጋቸው ንግግሮች በሙሉ በ3 እና 4 መጽሐፍ ታትሞ ተሽጠዋል። የተሸጡት ደግሞ ለህዝብ አይደለም በመንግስት መዋቅር ውስጥ እና ወረዳዎች፣ ቀበሌዎች፣ ዞኖች፣ ክልሎች ድርሻ በመውሰድ ገንዘብ በመስጠት ያንን ደግሞ ባለሀብቶች በማዋጣት ጭምር ንግግሩ አይደለም ታሪኩ። እና የአብይ አህመድን ታሪክ ደግሞ ገንዘብ ፈንድ አድርጎ ትንታጎቹ የሚል ምሳሌ ደረጀ የሚባል አንድ ደራሲ ነበረ። ያኔ ነው ደረጀ ራሱ የከሸፈው። ትንታጎቹ የሚል ያቶ ለማና የአብይን ገና ስልጣን ሊይዙ ገና ማለት ስልጣን ላይ ይመጣሉ እየተባለ ጨርቆስ ዙሪያ በድብቅ እየተወያዩ ያለው መጽሐፋቸውን አስጽፈዋል፣ ታሪካቸውን አስጽፈዋል ገንዘብ ከፍለው። ያ ኔትወርክ ምንድን ነበር ብለስት የሃይማኖት ኔትወርክ ነበር ውስጡ በሃይማኖትም የተነሳና አቶ ጌታቸው ረዳ ዛሬ ያነሱት ነገር
ፍላጎታቸው ምርጫቸው ከሆነ ልክ ነው። ግን እኔ በትክክል እኔ መቼ መልሱ እንደማገኝ አላውቅም። ይሄ አቶ ጌታቸው አይደለም ብዬ ነው የማስበው እና የሆነ ቀን ይገለጽ ይመስለኛል። ምን እያታለለ ነው ልክ እንደ ኳስ ተጫዋች ወይንስ እየተታለለ ነው ያለው አቶ ጌታቸው ምንድን ነው እያደረገ ያለ የሚለው የምጠብቀው ነው። እስካሁን ድረስ በትክክል መልስ አላገኘውም። እኔ ቸርነትህን አደንቃለሁ በእውነት ለጌታቸው ያሳየኸውን ቸርነት። ግን አንዳንድ ጥያቄዎች ላንሳ። እንዳልከው ዛሬ ያለው ነገር ያ ለእኔ በጣም ፔንፉል ነው ማለት ምን ፋና ቀርቦ እነዛን ነገሮች ካለ በኋላ አዲስ አበባ ውስጥ ይሄ ልማት ውጤት ኢትዮጵያ የብሔራዊ አንድነት አንድ ምልክት ይሆናል ምናምን ካለ በኋላ እኮ ከዛ በኋላ ምንም ነገር ቢል ሊገርም አይገባም። ግን እንደው ቅድም የጠቃቀስካቸው ነጥቦች በተወሰነ መልኩ ላንሳ። ለምሳሌ አሁን ይሄ ድርጅቱን ተችቶ በአንጻሩ ደግሞ እንደገና ፓርቲውን ለማንቃት እንግዲህ እየሞከረ የነበረው ያንተን አስተያየት ተመርኮዤ ልናገርና እየሞከረ የነበረው ያልከኝ ጌታቸው ፓርቲውን ከውስጥ ሾክ ቴራፒ ለመስጠት እየሞከረ ነበር ነው አይደለ? መረዳት በአንድ በኩል አቶ ጌታቸው ሎጂክን በሁለት ስለትነት መጠቀም ይችላሉ፣ ወይም የሚያውቀውን ነገር በሁለት ስለትነት መጠቀም ይችላል እንደማለትም ተደርጎ ሊወሰድ ይችላል። በሌላ በኩል ግን ኮር አለው ወይ ጌታቸው የሚልም ጥያቄ ግን ያስነሳል። ገባ? ምንድን ነው አት ኮር ይሄ ነው የሚባል ስቴብል የሆኑ ነገሮች ከላይ ብትለዋውጥ፣ ሽፋን ብትለዋውጥ፣ ምን ብትለዋውጥ አት ኮር ግን የሆነ ሰውዬ ውስጥ ካለ ማለት የሆነ አቋም፣ የሆነ አስተሳሰብ፣ የተሰራ አስተያየት በውስጥ በነገሮች ላይ ካለ እንደዛ ለመሆን በጣም አስቸጋሪ ነው አይደለም? ኤክስፐሪመንት ልታደርገው ኤክሰርሳይዝ ልታደርገው ትችላለህ፣ ግን እንደዛ ማድረግ በጣም አስቸጋሪ ነው። ውስጥ የሆነ ሰውዬ ካለ እንደዛ ማድረግ በጣም ከባድ የሚሆን ይመስለኛል። አትሊስት ማሰቡና የዛኛውን አርጊመንት በዛ በኩል የአንተን ተቃራኒ አርጊመንት በትክክል ማወቅህን የማሳየቱን ያክል ጥያቄ ግን ይጭራል። ውስጥህ ሰው አለ ወይ የሚል ጥያቄ ግን ይጭራል። አየህ ኤክሰለንስ እና ኢንቴግሪቲ የተለያዩ ነገሮች ናቸው አይደል? ያ ጥያቄ እንዲጫር ያደርጋል። ያኔ የነበረውን ስልጣን ላይ ስለነበረ ያንን ማድረጉ አስፈላጊ ስላልነበረ ማለት አትሊስት እንደዛ ለማድረግ አይገደድ ስለነበረ ያኔ ያንን ያደርግ የነበረው ኢል ኢንቴንሽን ነው ለማለት ያስቸግራል። ምክንያቱም ስልጣን ላይ ነው፣ በፓርቲው የውስጥ ሰው ነው። ያን እነዛን ጽሁፎች ሊጽፋቸው የሚችለው በብዕር ስም ውይይት ለመጫር ነው ብሎ ለመውሰድ ይቀላል። ኦኬ። አሁን ግን እኔ የምጠይቀው መሰለ ከእውቀት አልባ ክርክር ወይም ድርቅ ካለ አመክንዮ አልባ ከሆነ ክርክር ወደ ሐሳብ ውይይት ወደ እውቀት መጥቻለሁ ሲል ኦኬ፣ እንዴት ትረስት ታደርገዋለህ? ይሄን አሁን የሚለኝንስ እንዴት ትረስት ላድርገው? ትናንትና ሌላ ፓሽነትሊ የተናገረው ነገር ነበር። ምሳሌ ልጥቀስ። አብይ አህመድ መኪና ምን እንደሆነ ሳያውቅ መኪና መግጠም ሳይችል ያንን መኪና አገሩን ማለት ነው መኪናውን ፈታታውና እንዴት አድርጎ እንደሚገጣጥመው ከዛ እንዴት አድርጎ እንደሚነዳው ምንም ሐሳብ የሌለው የቱን ከየቱ እንዴት ማገናኘት እንዳለበት የማያውቅ አንድ ምንድነው የተወናበደ ሰው ነው ይል ነበር። ይሄን በሚልበት ወቅት ጌታቸው ሜጀር የሚባል ጦርነት አትሊስት ትግራይ ላይ አልነበረም። በኦሮሚያ ክልል ነበር ጦርነቱ እየጀማመረ ነበረ። የጦርነት ስጋት እያንዣበበ የነበረበት ጊዜ ነው። ኦፍ ኮርስ ግን ያኔ ኢትዮጵያ በአብይ አህመድ ተፈታታ እንዴት እንደምትገጠም የቸገረ ሁኔታ ተፈጥሮባት ከነበረ ከዛ በኋላ በትግራይ ጦርነት ተካሂዶ በአማራ ክልል ጦርነት ተካሂዶ ኢኮኖሚው ዳሽቆ ፖለቲካው ቆሽሾ ብዙ ሰው ታስሮ ተገሎ ተፈናቅሎ ያንን ጌታቸው ካለ በኋላ ሚሊዮን ፕላስ ሰው ሞቶ በሚሊዮኖች ተፈናቅለው የአገሪቱ የፖሊሲ ሉዓላዊነትም ተላልፎ ተሰጥቶ ዓለም ባንክ እጁን ማለት እስከ ትከሻው ነክሮ በሚያማስልበት በዚህ ወቅት ያቺ በወቅቱ ያንን ጌታቸው በሚልበት ጊዜ የተፈታታች መኪና የነበረች አገር አሁን ምን ሆናለች ነው አይደል? አሁን ምን ሆናለች ብለህ ነው የምትጠይቀው። አሁን እያልን ያለ ነው ያኔ ጌታቸው ያንን የተናገረው ለሁኔታ ነው ካልን ስለ አቶ ጌታቸው ያለን አስተያየት ፋንዳመንታሊ መለወጥ አለበት ማለት ነው። ምክንያቱም አቶ ጌታቸው ለሁኔታ አሳምሮና አራቆ የሚያወራ ሰው እንጂ አሳች ውስጡ ይሄ ነው የሚባል አት ኮር ኢንቴግሪቲ ያለው ይሄ ነው የሚባል ውሃ ልክ ያለው ፐርሰናሊቲ አይደለም ወደ ማለት ነው የሚወስድ።
ያ በጣም አደገኛ ነው። በጣም አደገኛ ያደርገዋል። በነገራችን ላይ እኔ ስለ አብይ አህመድ ስናገር አብይ አህመድ በድንቁርናው ምክንያት ብዙ ጣጣ አምጥቷል። ነገር ግን ክፋቱ በእውቀቱ ልክ ማለት እውቀቱ በክፋቱ ልክ ቢሆን ኖሮ ግን ምን ይውጠን ነበረ? የአብይ አህመድ የእውቀት ሊሚቴሽን አሁን እሱ ለማጥፋት ለማውደም ካለው ፍላጎት ጋር የተመጣጠነ ቢሆን ኖሮ በነገራችን ላይ አሁን የምናወራው ስለ 50 ስለ 60 ስለ 70 ሚሊዮን ሞት ይሆን ነበር ብዬ ነው ማለት። ቻምበር የጋዝ ቻምበሮችን አቋቁሞ በሂትለር የሚቀና ነው አብይ አህመድ በነገራችን ላይ እንዴ። እኔ በተደጋጋሚ ጠቅሰዋለሁ ከመዓዛ ብሩ ጋር በተነጋገረበት ወቅት እኮ ሂትለር የማያሸንፈውን ነገር ነው ያደረገው ማለት የማያሸንፈውን 6 ሚሊዮን አይሁዳውያን ጨፈጨፈና ላይጨርሳቸው ነገር ጀመረው አይነት አስተያየት እኮ የሰጠ ሰው ነው። ሂትለር ያንን ማድረጉ ትክክል አይደለም የሚለው አብይ አህመድ ላይጨርሰው ጀመረው በሚል ነው እንጂ ሞራሊ ስህተት ስለሆነ የሰብአዊ መብት ስለተጣሰ ህብረተሰብ ስለወደመ የህብረተሰብ የመቀጠል ህልውና አደጋ ላይ ስለወደቀ ወይም ለሌላ ሰብአዊ እና ሞራላዊ ምክንያት አይደለም። ላይጨርሰው ነገር ጀምረው አልኮስኩሶ ተወው ነገር ነው አስተያየቱ። እና መጨረሻ ላይ የሚገርመው ጥፋትን በጥፋት ማረም ምንድነው ጥፋትን ስሊፕ ኦፍ ታንግ አለው። ጥፋትን በጥፋት ማረም ይቻላል ኦር ሳምቲንግ እንደዛ ነገር ይላል። በዚህ ደረጃ በሂትለር የሚቀና ሰው ነው። ግን በወቅቱ ጀርመን የነበረው አይነት ሶፊስቲኬትድ የሆነ የመግደያ ማሽን መፍጠር ስላልቻለ በዘመኑ ባለው የድሮን ቴክኖሎጂ እና ከ2000 ዓመት በላይ ጦርነት ለማሸነፍ ጥቅም ላይ ይውል የነበረ የሲጅ ምንድነው የአናኮንዳ ስትራቴጂ ተጠቅሞ ነው ጦርነት የሚያካሂደው አብይ አህመድ አይደለም። ስለዚህ ከዛኛው ከጥንቱ ዘመን ከበባን ከአሁኑ ዘመን ደግሞ ቴክኖሎጂን ተጠቅሞ ሁለቱንም ከዛኛውም ከዚህኛውም ዘመን የወሰዳቸውን ኤክስፐሪመንትስ ግን ለምንድን የተጠቀመበት? ህዝብ ለመፍጀትና ለመግደል የተጠቀመበት። አሁን ይሄን ሰውዬ ጌታቸው ትላንትና በትክክለኛው መንገድና በልኩ ሲገልጠው ቆይቶ አሁን አብይ አህመድ የእውቀትና የሐሳብ ምንጭ ነው፣ ኢንፋክት ከጨለማ ወደ ብርሃን እኔን አምጥቶኛል ብሎ ልክ ጌታን ተቀብያለሁ አይነት ቃና በጌታቸው ላይ ስሰማ ዘንድ ሁዝ ጌታቸው የሚል ጥያቄ አይደለም የሚጫርበት። የት ጋር ነው ታዲያ ያ ኮሪያ ነው? እኔ ቀደም ሲል ቴዲ ያልኩ እሱ መጽሐፍ ላይ ተሳትፎ ከሆነ ነው ሊል የሚገባው ካልተሳተፈበት ፍጹም ስህተት ነው። ለምን መሰለ? አሁን ምሳሌ አቶ ጌታቸው የተቀላቀለውን ካምፕ እንዲሁ ዝም ብለህ እዛ መድረክ ላይ ራሱ ዛሬ ፎቶቸውን ካየናቸው ሰዎች ወይም ንግግር ካረጉትና ቁጭ ብሎ ካየናቸው ዳኛቸው አሰፋ አለ፣ ዛዲግ አለ፣ ራሱ ጌታቸው አለ። እነዚህ ሶስት ሰዎች በተለያዩ መድረኮች ምን ሲባባሉ ምን ሲሆኑ እንደነበረ ምን ሲያስቡ እንደነበረ ምን እንደሚያወሩ ጭምር ምናውቀው ነገር ነው። እነዚህ ሰዎች ኢህአዲግ ሆነው ኢህአዲግ ስልጣን ሳይሰጣቸው ሲቀር ኢህአዲግን ክርስቲያን ሲያረጉ እንደገና የግጥምና የቅኔ ምሽት የሚሏቸውን የተቃውሞ ድምጾችም የስነ ጽሁፎች ሲያስተባብሩ የኮሙኒኬሽን ሰዎች ሲሆኑ ያንንም ሲቃወሙ የነበራቸው አጠቃላይ ድምጸት ከለርና ሐሳቤ በተጨባጭ የምናየው ነው። እኔ አንድ ጊዜ ማስታወሰው ምሳሌ ዳኛቸው አሰፋ እና ዛዲግ በነበሩበት መድረክ አንድ መድረክ ተዘጋጅቶ ነው ዛዲግ የድሮ ስርዓት ናፋቂዎች እንዳላችሁ እኮ እናውቃለን ብሎ ተናገረ እና ዳኛቸው ደረቱን እየደቃ ሲጎልብኝ እንዴት ሲጎልብኝ የድሮ ስርዓት አልናፍቅም፣ የአባቴ ጠጅ የእናቴ ጠጅ ሲቀርብኝ ለምን አልናፍቅም ብሎ የተከራከረበትን መድረክ አስታውሳለሁ። አዎ ኪራይ ሰብሳቢ ነኝ ይል ነበር። ኪራይ ሰብሳቢ ነኝ ይላል። በጣም ብዙ አሁን ሰውየውን ብቻውን ነጥልህ ልትነትነው ይችላል አይደለም። ከቤተሰቦቹ ጋር ያለውን ሁኔታ አይተህ መደመር መጽሐፍ ላይ አስተዋጽኦ ያደርጋል ስትል መጀመሪያ የትኛውን ታስቀድማለህ ብለህ እንደው ወርደም ታር አቶ ጌታቸው ረዳ ደግሞ የነበራቸው ፖዚሽን በዚህ ላይ የነበራቸው ሲያወሩ የነበሩት እውነት ምናምን ስታይ ፍጹም ይሄ አሁን መንግስት የምትለው ካምፕ ዙሪያ ያሉት ሰዎች የተለያዩ ሰዎች ናቸው። ፍጹም የተለያዩ ሰዎች ናቸው። በዳንኤል ክብረትን እዚህ ላይ ሲጨምረው ደግሞ ምን ሊሆን እንደሚችል አስበው እና
አሁን አቶ ጌታቸው ዛሬ የሰጡ አስተያየት ለእኔ ለዛ ነው። እሱ ጽፎ ከሆነ ገና ያው ስላላለበኩት እውቀት ሊኖር ይችላል ብዬ ገምታለሁ። እሱ ካልጻፈ ግን እንደነገርኩ ነው። በቃ መዝሙረ ዳዊት ከበሮን ተሳልመህ እድናለሁ ብለህ እንደምታምን ምዕመን አዲስ ነገር ይዞ መጥቶ ነው ለራሱ። እሱ አንድ ምዕራፍ ጽፎ ቢሆን እንዳልኩ መጀመሪያም እዛ የአብይ አህመድ መጽሐፍ ላይ አንድ ቻፕተር መጽሐፉ በዛ ደረጃ የአብይ አህመድ ጣት ሆኖ ለማገልገል መፍቀዱ ራሱ ያለው ችግር እንደተጠበቀ ሆኖ ግን አጠቃላይ አውዱን ተመልከት። እሱ ከጨለማ ወደ ብርሃን መጣው አይነት አንድምታ ያለው ወደ እውቀት መጣው ወደ ሐሳባዊ ክርክር መጣው አይነት አንድምታ ያለው ነገር ሲያደርግ በመጀመሪያ እየሰረዘ ያለው እኮ ራሱን ነው። በነገራችን ላይ 100% እና ትላንትና አብይ አህመድ እዚህ መጥቶ 27 ዓመት የጨለማ ዘመን ነበረ ሲል ይሄ የጦርነት ቀስቀሳ ነው፣ የፍጅት ቀስቀሳ ነው፣ የሌጋሲ የማጠልሸት ተግባር ነው፣ ዲስኮርሱን የሚያቆሽሽ ነገር ነው የሚል ትችት ነበረ የሚቀርበው። ነገራችን ላይ አይደለም ደግሞ የሚያስቀኝ እኮ ነው አብይ አህመድ ያው የሚያስቅ እንደሆነ እርግጠኛ አይደለም። አብይ አህመድ እኮ 27 ዓመት ጨለማ ነበረ፣ ኢትዮጵያውያን ድህነታችን ብርቅ ነው ወይ? እስከዛሬ መች ለመንግስት ታዘን እናውቃለን? መደመር ነው ለመጀመሪያ ጊዜ በኢትዮጵያ ብርሃን ያበራው ምናምን ይልና በሚቀጥለው አረፍተ ነገር ምን እንደሚል ታውቃለህ? ትላንትናችንን ምኑ በሙሉ አንኮንን፣ አናነውር፣ ከትላንቱ በጎ በጎውን እንውሰድና ጥሩ ያልሆነውን ደግሞ እንጠል ይላል። ማለት አብይ አህመድ አየህ በዚህኛው አረፍተ ነገርና በሚቀጥለው አረፍተ ነገር መካከል ያን ያህል ግንኙነት የለም። ማለት አስቦ ሳይሆን የሚያወራው እያወራ ነው የሚያወራው። ምክንያቱም እያወራ ያስባል ልትለውም አትችልም። ምክንያቱም እያወራ ካሰበ ቢያንስ በዚህኛውና በዛኛው መካከል ያለ መሰናሰል ሊኖር ነው። ኤግዛክትሊ በተመሳሳይ ምክንያት ነው። ነገራችን ላይ መደመር እኮ ነው የገባቸው እነዛን የተሰባሰቡ ሰዎች ብሎ እዚህ ስለ አብሮነትና ርዕዮት ያዘጋጁትን ቨርቹዋል ፕሮሴስ በተመለከተ መደመር አሰባስባቸዋል፣ መደመር ኢን አክሽን ገብቷቸዋል ካለ በኋላ ብዙ ሰከንድ ግን ያው ገረወይና ነው ያንን ሲል መደመር ገረወይና ማለቱ ነው እያለ እንደሆነ እንኳን እስካይገነዘብ ድረስ ማሰብ አይችልም አብይ አህመድ። አሁን ጌታቸው ረዳ ግን ኢዝ አናዘር ስቶሪ። ጌታቸው አቅም ያለው ሰው ነው፣ ያነበበ ሰው ነው፣ ፖይንቶቹን ጥሩ አድርጎ በሎጂክ መከራከር የሚችል ሰው ነው። አደጋውም የሚመጣው ወይም ጥያቄው በጣም በጣም ስር የሰደደ ጥያቄ እንድትጠይቅም የምትሆንበት ምክንያት በነገራችን ላይ ይሄ ነው። ክርክሩ አሁን የሚሆነው እንግዲህ ምንድነው? ቅድም ያነሳኋት ነጥብ ነበረች። እንደው ትንሽ አስተያየት እንስጥባትና ወደሚቀጥለው ነገር እንሻገራለን። ምንድነው ጌታቸው የሚለው? እኔ ከክብሬ ከፍዬ የትግራይን ህዝብ የሚጠቅም ነገር ካደረግኩኝ እሱም አንድ ነገር ነው። የግድ ደፋር መጫወት እኮ አይደለም ቁም ነገሩ፣ በሁኔታዎች ውስጥ ራስን አዶፕት አድርጎ ለህዝብ የሚጠቅም ነገር ማድረግ ነው ይላል። ኦኬ እቺን ላይን እንያዛት፣ እቺን የሐሳብ ሰበዝ እንያዛት እና የመጀመሪያ ጥያቄ ትላንትና የነበርኩበት ቦታ ጨለማ ስፍራ ነው፣ የድንቁርና ማለት እውቀት አልባ ቦታ ነው፣ ድርቅ ያለ ክርክር ነው ምናምን ሲል በትግራይ ውስጥ ጸረ ጄኖሳይድ የተካሄደውንም ሬዚስተንስ እርባና ቢስ የነበረ ኤክሰርሳይዝ ነበረ፣ ማያስፈልግ ነበረ እያለ ነው ወይ የሚል ጥያቄ መጠየቅን ያመጣል። አንድ ሁለተኛ አብይን ተጠግተህ እውነት እንደው የትግራይን ህዝብ መጠቀም ትችላለህ? አብይን ተጠግተህ እኔ ይሄ ለሁሉም ጥያቄዎች ለሁሉም መቅረብ የሚችል ነው። አብይን ተጠግቶ የአማራን ህዝብ መጥቀም ይቻላል? አብይን ተጠግቶ የኦሮሞን ህዝብ መጥቀም ይቻላል? ሪሊ አንተ የሆነ አገዛዝ እኮ የሆነ ርዕዮተ ዓለም ኖሮት ይሄ ለምሳሌ አንድ በርከት ያለ ባለ ሀብቶች ያበረከተ ህብረተሰብ ቢኖር እና አንድ የሆነ ፓርቲ ወይም ስብስብ ወደ ስልጣን ቢመጣ ውግንናዬ ለባለ ሀብቶች ነው ቢል ኦኬ እኔ ውግንናዬ ለባለ ሀብቶች ነው ያለ ፓርቲ መጥቶልኛል፣ ብዙ ባለ ሀብቶች አሉኝ፣ ስለዚህ እነሱን የሚጠቅም እስከሆነ ድረስ ህብረተሰብ ተጠቃሚ ነውና ከሱ ጋር ብቆም ይሻላል ትል ትችላል። ውግንናዬ ለአርሶ አደሮች ነው የሚል ፓርቲ በመጣበት ወቅት በኢትዮጵያ ብዙ ሰዎች አርሶ አደሮች ናቸው፣ በተለይ ደግሞ እኔ እርሻ ዲፔንደንት ነኝ እንደ ህብረተሰብ በዚህ ምክንያት ምናምን ልትል ትችላለህ። ወይም አርብቶ አደርን የሚያፈቅር መጥቷል፣ ለአርብቶ አደር የሚጠቅም ጊዜ ነው፣ በዛ ምክንያት ለህብረተሰብ ካለኝ ውግንና ከሱ ጋር ቆም ያለው ልትል ትችላለህ። ወይም በዘውግ ራሱ ሄደህ በዚህ እሳቤው ምክንያት ለእኔ ህብረተሰብ ይሄ አገዛዝ ጠቃሚ ነው ብለህ ልትል ትችላለህ። ያዛልቃል አያዛልቅም የሚለውን ልንከራከር እንችል ይሆናል እንጂ
ፖለቲካዊ ውሳኔውን የወሰንክበትን ነጥቦች ለማየት ይቻለኛል። ልቀበል አልቀበል ሌላ ጉዳይ ነው፣ ግን ይገባኛል ነጥብህ ልል ይችላል። ከአብይ አህመድ ጋር ተጠግተህ የትግራይን ህዝብ ጥቅም ማረጋገጥ ይቻላል። የአማራን ህዝብ፣ የኦሮሞን ህዝብ ኦር ኤኒ የኢትዮጵያ ህብረተሰብን ወይም መደብን ጥቅም ማረጋገጥ ይቻላል። በ7 ዓመቱ ያላረጋገጠውን ጥቅም ከዚህ በኋላ ያረጋግጠዋል ብለህ እንዴት ልታስብ ትችላለህ? እስከ ዛሬ ያላሳየህን አስተሳሰብስ አሁን እንዴት ከየት አምጥቶ እንዲያበቅለው ትጠብቃለህ? መደመር ምንድን ነው የሚለውን በተመለከተ ኦኬ፣ አሁን ትላንትና ጌታቸው ማለት በአንዳንድ ጉዳዮች ላይ ታክቲካል የሆነ ነገሮች እኮ ልትለው ፒቪት ታደርጋለህ። ኦኬ፣ ለፖለቲካዊ ምክንያቶች ስትል አንዳንድ ጉዳዮችን ትላንት ካየህባቸው ወይ ከገለጽክባቸው መንገዶች የተወሰነ ለወጥ አድርገህ ራስህን አጀስት ማድረግ ይጠይቃል። ፖለቲካ ሊባል ይችላል። ኦር በተለያየ ምክንያት የፖለቲካ ድርድርና ስምምነት አድርገህ ያ በፈጠረልህ አውድ መሰረት በተለየ ክላይሜት ውስጥ በተለየ መንገድ መንቀሳቀስ ያስፈልጋል። ባለፈ ክረምት ያረሰ የለም ምናምን ልትል ትችላል። ግን ፈንዳመንታል በሆኑ ጉዳዮች ላይ ለውጥ የምታመጣ ከሆነ ትልቅ ችግር አለ የምልበት ምክንያት አለ። ትናንትና አብይ አህመድ ድንክ ነው ይል ነበረ ጌታ። አሁን ረዘመ። አሁን አብይ አህመድ በሐሳቡ ቁመት ረዘመ። ምን ተገኘ ነው ነበር የሚለው ከነገለጻው ፖለቲካሊ ድንክ ነው። የፖለቲካ ድንክ ነው። የምን ድንክ ነው ነበር የሚለው። አሁን ምን ፖለቲካሊ አብይ አህመድ ረዘመ ወይ ፖለቲካዊ አብይ አህመድ ተመነደገ ወይስ ጌታቸው ከአብይ ቁመት ጋር ተስተካከለ? ማለት ጌታቸውን የተከረከመው ወይስ አብይን የረዘመው ነው ጥያቄ። እኔ ምን መሰለህ ቴዲ፣ አሁን በእውነት ግልጽ ለማድረግ ያህል እኔ ይሄኛውን ጌታቸው ረዳ አላውቀውም። እውነት ለመናገር በፍጹም አላውቀውም። እንደ አዲስ ሰው ነው የማየው። ምን እንደተፈጠረ ራሱ ሁሌ ሳይ ግራ ይገባኛል። የበፊቱን ጌታቸው ረዳ ግን አውቀዋለሁ። በአንድ ትዊተር እና በአንድ የፌስቡክ ገጽ በመላው 200 ሀገራት ኤምባሲ የከፈተን አምባገነን ስርዓት አንኮታኩቶ የሚጥል ያ ሁሉ ቆንስላና ጽሕፈት ቤት ያ ሁሉ በጀት ተበጅቶለት ሐሰተኛ መረጃና በሆን ተብሎ የሚፈጸም ጭፍጨፋን ለመሸፈን የሚደረግን ዲፕሎማሲ በሁለት መስመር ሰብሮ የሚጥለውን የፖለቲካውን ስለት ጌታቸው ረዳ በደንብ አውቀዋለሁ። ምረዳውም እሱ ነው። ያን ብቻም ሳይሆን ላመነበት ለሚፈልገውና ለተቀበለው ርዕዮተ ዓለም እንደዚሁም ደግሞ እመራዋለሁ ወይም ደግሞ የኔ የሱ ህዝብ ነኝ ብሎ ለሚያስበው ህዝብ በአናቱ ላይ ድሮን 4፣ 5፣ 6 እየወደቀበት ቁስሉን እየጠረገ ደግሞ እንደገና ወጥቶ ቴሌቪዥን ላይ እያወራ ተስፋን የሚሰጥ የሚያለመልመውን ሞትን ወደ ሰርግ የሚቀይረውን ጌታቸው ረዳ ነው የማውቀው። ይሄ ሲሪየስሊ ነው የምለው። ይሄኛውን አላውቀውም። ሲሪየስሊ ይሄን አላውቀውም ለዛ እና ቀደም ሲል የሚያነሳው አውቀው ሊሆን ይችላል ብዬ ምንም ያኛው ወደዚህ እንዴት ሊመጣ እንደሚችል አልገምትም። በጣም ብዙ ሰዎች እየተቀየሩ ነው ያሉት። በጣም ብዙ ሰዎች እና ምክንያታዊ መሆን አልችልም በአንዳንድ ጉዳይ ላይ ቀደም ሲል እንደው የሃይማኖት ይሆን ያልኩህ ምክንያታዊ ስለማትሆን ነው ከመገለጥ ምናምን ጋር ስለሚያያይዙ ሰዎች እንጂ አሁን ያለው ጌታቸው ረዳ እንዴት ሊሆን ይችላል? እንዴት ካረጋ ከበደ ይብሳል? ቢያንስ ጀስት እኮ አረጋ እኮ ህዝባችን እያለቀ ነው እየሞተ ነው ይላል። አሁን ዳርዳር ይላል ያለው የዛሬም ሌሎችም መግለጫዎች ላይ ስታይ አሁን በዚህ አያያዙ የት ሊደርስ እንደሚችል የምትገምተው አይደለም። እውቀት አብይን በተመለከተ በጣም በደንብ አብይ አህመድ ለኢትዮጵያ ህዝብ ቅርጽ ካስያዙ ሰዎች መካከል አንዱ ጌታቸው ረዳ ነው። ስሎ መልኩን፣ ድምፁን፣ አይረቤነቱን የሚያስበውን ጭምር ለህዝቡ ህገ መንግስት እንኳን እንደዛ አልሰረጸም በኢትዮጵያ ውስጥ አብይ አህመድን ለህዝብ በመስጠት ማለት ነው። ይሄ ሰው ወደዚህ መጣ ስትለኝ ብዙ እንትን ለራሴን እንዳልናድም ይመስለኛል። እንግዲህ በጣም ለራሴንም እየጠበኩት ሊሆን ይችላል እና ይሄኛውን አቶ ጌታቸው በፍጹም ላውቀው አልቻልኩም፣ ላገኘው አልቻልኩም። ምን እያሰበ ነው? ምን እያደረገ ነው? በቃ የሆኑ ሰዎች አበሳጭተውታል፣ የሆነ ነገር አድርጓል ምናምን ብዬ አስባለሁ በሆነ መንገድ ግን አይደለም። አንዳንዴ ደግሞ የድሮ ጌታቸው ሲመጣ ማይባቸዋል። ለምሳሌ ጋዜጠኞች ሲቆጣ ምናምን ማውቀው ጌታቸው ነው። በጣም ሻርፕና ለነገሮች ግልጽ የሆነ ነው። ማንም ዝም ብሎ እንዲጨማለቅ የሚፈልግ አይደለም። ግን ወደ ሚዲያ ሲመጣ አሁን መግለጫው ሲሰጥ እንደዚህ አይነት መድረኮች ላይ ሲገኝ ግን በቃ ነገ ደግሞ ሌላው ያ የነበረው ጌታቸው ረዳ እንደሚመጣ አንዳንድ ተስፋ ማድረገው ለራሴ ነው። ይሄን አላውቀውም እንዴ ሰው እንዴት ከአብይ አህመድ ጋር ይሰራል?
በፍጹም እንዴ ከአብይ አህመድ ጋር ስትሰራ ምንድን ነው የምታገኘው? የሰሩት ምን አገኙ ነው? ሲጀመር አብይ አህመድን የሀገር መሪ ነው ብለህ አክሴፕት አድርገው በሀገሩ ውስጥ በሚደረገው እንቅስቃሴ ላይ አንዳች ጠብታ ይኖረኛል ብለህ የምትሳተፍ ከሆነ ስህተት ነው። ኦኬ የሆነች ከቱርክ በመጣ ጣውላ ወይና ከቻይናና ከጣሊያን በመጡ መብራቶች የተንቆጠቆጠ አንድ መኖሪያ ቤት በስሜ ይሰጠኛል ብሎ የሚል ሰው ካለ መሄድ ይችላል። እሱ በጣም ብዙ ሰዎች የገቡበት ነው። ከዛ በኋላስ በቃ ኮብራን እንደ ትልቅ ነገር የሚያይ ኮብራ የሚለውን ቃል ራሱ በጣም የድሮ አራዳዎች የሚጠቀሙትና የድሮ ገጠር ወረዳ ውስጥ እነ መለስ ዜናዊ ለስልጠና የላኳቸው ኮብራ ይዘው ነው የመጡት የተባሉ ለመኪናው ጭምር ሳር የሚቀርብላቸው ካድሬዎች የሚጠቀሙበትን ኮብራ ወደህና ስልጣን ጠልተህ እያለ የሚናገር ያ ማለት አንድ መኪና በኢትዮጵያ ውስጥ ለአንድ ሰው እጅግ በቃ ውድ ነገር ወይም ደግሞ ታይቶ የማይታወቅ አድርጎ የሚያቀርብ ሰው ለጌታቸው ረዳ እንዴት ነው የምትነግረው? ጌታቸው ረዳ እኮ ከኖህ ሳሞራ ጋር ከስንቶቹ ጋር እኮ ወዳጅ የሆነ ነው፣ አቻ የሆነ ነው፣ አእምሮ እነሱን ያሳመነ ሰው ነው። ስለ ስፔስ ሬዲዮም ሲያወራ ስለ ሌሎችም ሲያወራ የምትሰማው ሰው ነው። ይሄኛውን አብይ አሁን እንዴ ላገኘው ይሄኛውን ጌታቸው ረዳ ላገኘው አልችልም። አብይ እኮ ከጌታቸው ጥላ ራሱ የሚያንስ ነው የሚመስለኝ በእውቀትም በሌላም ቢመዘን አይደለም ከስጋ ነው። እና እንደዚህ አይነት ሰዎች እንዴት ተቀየሩ? ብዙ ሰዎች ታያለህ፣ ከጋዜጠኞች ከሌሎችም ታያለህ። ድንገት የሚቀየሩ ሰዎች ታገኛለህ ድንገት። እና ይሄ አይ ቲንክ ፖለቲካውን የሚያጠኑ ሰዎች ሊያጠኑት ይችላሉ። እኔ ግን እንደ ጋዜጠኛ የማየው ነገር ይሄኛው ጌታቸው ረዳ ሌላ ነው። አሁን እኮ ልብስ ሁሉ አያምርበትም። በፊት እኮ ልብስ ሁሉ አያምርበት ነበር። ይሄ በግልጽ ነው የምነግርህ። ይሄ አሁን ከኔ አእምሮ ውስጥ የተሰራ አይደለም። በፊት ላለባብሱም ለሌላውም በጣም ጥንቁቅ እንደነበረ ያለው አሁን ግን ይኸው ምንድነው እየሆነ ያለው ብለህ ስትል በቃ ብልጽግና እንደዚህ አይነት መልኮችን በጣም ይሰበስባል። በቃ አሁን በለገሰ ቱሉና በጌታቸው ረዳ ማለት ምንም ልዩነት የለም። የምታየው ኳሊቲ ማለት ነው። ሊያወሩ የሚፈልጉት ተቀራራቢ የሆነ ነገር ነው። ዲስክራይብ ሊያደርጉልን የሚፈልጉት ወይም ደግሞ የወሬያቸው ዋነኛ ትኩረት አድርገው ሊያቀርቡ የሚችሉት አብይ አህመድን ነው። ከዛ ውጭ ደግሞ የአብይ አህመድ ጠላት የተባሉ ኃይሎችን ነው። እንግዲህ ህዳሴ ግድብ ልትመርቅ ሄደህ የመለስ ዜናዊን ስም ላያነሳ የሚችል ጌታቸው ረዳን ማየት ትንሽ እሱ ነው ማለት ይከብደኛል። እሱ ነው እንግዲህ መቼም አዲስ ሰው የመስራት ነገር መቀሌ ውስጥ አለ ብዬ አላስብም። አዲስ ፕሬስ ይመጣ ግን እሱ ነው ብዬ አላስብም። ለዛ ነው ያኛው የነበረው ጌታቸው ረዳ የነበረው ታሪኩ የተጻፈው ጎልደን የሆነው የዛኛው ታሪክ አካል የሆነው ዓለም የመሰከረለት የሚያስበው የሚያሰላስለው ብዙ ያሸነፈው ከብዙ ሞት ሄዳ ነው። ለብዙዎቹ ደግሞ በመታየት ብቻ ተስፋ ያሆነው እሱን አይተው በዲያስፖራን በተለያዩ ሀገራት ቤተሰቦቻቸው ያለቁባቸው የተገደሉባቸው ሰዎች እሱ ወጣው ብቻ ስለተናገረ እያለቀሱ የደወሉልን አልቅሰው ቢሮ ድረስ የመጡ እሱን ድምፅ ስለሰሙ ብቻ ደህና ናቸው የሆነ አክስቱ አጎቱን ስላጣ ደህና የሆነ የመሰለው ሰው በሙሉ ያንን ሚሞሪ ሴቭ ማድረግ ያለበት ይመስለኛል። አሁን የነ አቶ ጌታቸው ረዳና ሌሎች አካሄድ ጠቅላላ የነበረውን ሚሞሪ የማፍረስ የመደምሰስ ነው። ሰው ዛሬ ወደ እውቀት አደባባይ መጣው ሲል እኔ አይደለም ነው እንግዲህ በሰማዕታት ሐውልት ውስጥ ሆኖ መናገርና አብይ በቀባው ቀለም ውስጥ ሆኖ መናገር የተለየ አእምሮ የሚሰጥ ከሆነ የምታውቀው አይደለም፣ የሚገለጽልኝም አይደለም፣ አይታየኝም። ኢቭን ካወራው ነገር ውስጥ በቃ አሁን ይሄ እኮ ፖለቲካ አይደለም ምንድነው ያወራው ብለህ ስትል ራስን መግደል ራስን ማጣጣል እና ለአብይ ሲባል ለአብይ ግርማ ሞገስ አሁን ምን ብሎ ይግለጸው? ገባ አብይ አህመድ ምን ብሎ ይግለጸው? ከዚህ በፊት ጨርሶታል፣ ደምድሟል። ላንሳው ብትል የሚነሳ አይደለም፣ ላቁቷል። በቃ የሐምሌ ጭቃ ሆኗል ሰውየው። ምንም ነገር ከአፈርና ከድንጋይ ልትለየው የምችለው ነገር አይደለም። በጣም የላቆጠ ሰው ነው። ስለዚህ ምን አደረገ ጌታቸው? በዛሬ እንደው ዲፕ እያስገባህ ነው። ራሱን በመግደል ራሱን በማፍረስ አብይ አህመድ እንዲታይ እና ራሱን በጣም ጨለማ ማድረግ ወደ ብርሃን እንደመጣ ለማድረግ እየሞከረ ነው ያለው። ይሄንን ግን ለአብይ አህመድ ብሎ ነው ወይስ ለራሱ ብሎ ነው እያደረገ ያለው የሚለውን ግን በሂደት ብናየው ይመስለኛል። እየተከላከልኩለት አይደለም። ገብቶኛል፣ በደንብ ገብቶኛል። እኔ አንደርስታንድ አደርጋለሁ። ምንድነው አንዳንድ በቃ ባጭሩ ማስቀምጣቸው ነገሮች አሉ ወደ ሌሎቹ ነገሮች ከመሻገራችን ባጭሩ እኔ ምንድነው ማለት እየፈለኩ ያለሁት መሰለህ፣ ይሄንን ጉዳይ ያደረግንበት ምክንያት አለ። ሰዎች ከአገዛዝ ጋር ለመቆም ልዩ ልዩ ምክንያት ያቀርባሉ። ልዩ ለህብረተሰብ ስል ነው የተዋረድኩት፣ ስማርት ስለሆንኩኝ፣ እሱን ተጠግቼ እኮ ከጥፋት ላስጥለው ስለፈለኩ ነው፣ ወይም የሚሰራውን አውቄ ከወዲሁ ህዝቡ እንዲከላከል አስፈላጊውን መረጃ ለማግኘት በቅርብ መሆን ስለሚጠቅመኝ ነው።
ከውጪ ከመተቸት ይልቅ within the existing system ውስጥ ሆኜ ለህዝብ መታገል ስላለብኝ ነው ወዘተረፈ የሚሉ ብዙ ምክንያቶች ይቀርባሉ። ከአገዛዝ ጋር ለመስራት ብዙ ምክንያቶች ይቀርባሉ። ሌላ የሆነ የሚገርም ስልጣን ብቻ ፈልጎ ስልጣኑን ይዞ ራሱ ተጠቅሞ ህዝብ የሚጠቅም ሌላ ማናቸውም አምባገነን አገዛዝ ቢሆን በነገራችን ላይ ሜይቢ ኮንሲደር ሊደረግ የሚችልበት እድል ይኖር። ማንኛውም ይሄ ስታንዳርድ የሆነ አምባገነን ወይ ቤኔቮለንት ሊሆን ይችላል ወይ ሌላ አይነት ካራክተራይዜሽን ልትሰጠው የምትችል አይነት ሌላ አምባገነን ግን መንግስት የሆነ አምባገነን ቢሆን ነው። መንግስት የሆነ አምባገነን ቢሆን ምናልባት ያስኬድ ይሆን ብለህ ልታስበው የሚያስችል ነገር ሊኖር ይችላል። አብይ አህመድ ጋር ተጠግተህ የምትጠቅመው ህብረተሰብ አለ ብሎ ሊያሳምነኝ የሚችል ምድራዊ እንትን የለም። የእስከዛሬ ተግባሩ ያንን አያሳይም። ለአብይ አህመድ ያገለገሉም ሁሉ ራስ እንኳን ማለት ራሳቸውን እስከተወሰነ ድረስ ጠቅመው ሊሆን ይችላል። የትኛውንም ህዝብ ግን እስከዛሬ ጠቅመው አያውቁም። አብይ አህመድ ኢንሄረንትሊ ኢቭል ስለሆነ ማለት ይሄ ብዙ ሰው ፓሽንን እና ኢሞሽንን ያምታታል። እኔ ይሄን የምናገረው በስሜት አይደለም። የሚገባ ያስተዋልኩትን የኖርኩትን ያጠናሁትን የተመለከትኩትን ነገር ነው የምናገረው። ማለት ይሄ 7 ዓመት እኮ ምን ያልነገረህ ነገር አለ? አገሩን ማለት ስልጣኑን ለማቆየት አገሩን እስከ ወዲያኛው ለማፍረስ እና የሀገሪቱን ህዝብ ግማሽ በግማሽና ከዛ በሆነ ደረጃ ለመግደል ፈቃደኛ የሆነ አንድ ሜኒያክ እሱን ተጠግቼ እገሌ የሚባለውን ህብረተሰብ እጠቅማለሁ ምናምን የሚለኝ ሰው በቃ በለይናና ነው የምለው። ምንም በቃ ለአገዛዝ ማደር ፈልጋል። አንዳንዶቹ ኦነስት ሲሆኑ ሰማለሁ። እንዴ ታዲያ ምን እናርግ ቸገረና የሚሉ ሰዎች እኮ አሉ። በቃ ኦነስት ናቸው እነሱ። በቃ you will treat them as such ማለት ነው። እንደዛ ስላሉ በቃ እንደዛ ነው። ይሄ ሰውዬ ለእንጀራ ነው የገባው፣ እንጀራው ከማናቸውም ሌላ ነገር በልጦበታል ብለህ ትጨርሳለህ። ግን ይሄ አይ እኔ የሆነ ቼስ እየተጫወትኩ ነው ኦር ምናምን እና የሚሉ ሰዎች ናቸው ግራ የሚገቡኝ። ሰው ግልጽ መሆን ያለበት አብይ አህመድን በመጠጋት እንኳን የሆነን ህብረተሰብ ራስህንም ለረጅም ጊዜ መጥቀም አትችልም። እስከዛሬ ለአብይ አህመድ የመሰላል መወጣጫ የሆኑ ሰዎች መረጋገጫ የሆኑ ሰዎች ሳይቀሩ ጥቅም ላይ ከዋሉ በኋላ ተጥለዋል። የአብይ አህመድ ደግሞ እስከዛሬ ያልፎረሸ ተግባሩ አኝኮ ሰዎችን መጣሉ ነው። በነገራችን ላይ ሌላ እንዳያነሳቸው አድርጎ ነው የሚጥላቸው። አንድ ሁለተኛ እኔ የማየው ነገር ምንድነው አብይ አህመድ ጌታቸው ረዳን በሚገባ በመቅጣት ላይ እንደሆነ ነው። ቅድም በክብር የመገበርን ነገር አንስቻለሁ አይደለም? ጌታቸውን የቀረችን ጥፍጣፊ ክብር እንዳትኖረው ኦኬ ነው እየጣረ ያለው። አይ ቲንክ ሰዎችን በማርከስ ደረጃ ትንሽ ጊዜ የወሰደበት ጌታቸው መሰለኝ። ምክንያቱም ከዛ ፊት በነበረው ቅድም በጠቀስካቸው አይነት የንባብና የሎጂክ ስለት ምክንያት ሰዎች በአንድ ጊዜ አውጥተው ጠቅልለው ወርውረው ሊጥሉት የተቸገሩበት ሰው ጌታቸው ነው። አብይ የሆነ ነገር ያደርጋል ሲለው ሰው ይተዋል፣ በቃ ተጥሏል ብሎ ሪከቨር ሊያደርግ ነው ብሎ ሲያስብ አምጥቶ ያሰጠዋል። የሆነ ነገር ኮምጣጤ እንዲጠጣ አይነት ያደርገዋል። ጌታቸው ኮምጣጤ አድርገው አያስበው የምናውቀው ነገር የለም። ምናልባት እያጣጣመውም ይሆናል። እኛ ከውጭ የምናየውን ነገር አለ የምንናገረው። ግን እኔ በአደባባይም ተናግሬያለሁ። ለራሱም ለጌታቸው ረዳ በጽሁፍ መልእክት የነገርኩት ነገር ማንንም ማሳመን የማትችልበትና ብዙም ባትሞክረው የሚመረጠው ነገር ይህንን የማደርገው ለትግራይ ህዝብ ጥቅም ነው የሚለውን ነገር ነው። በፍጹም ለትግራይ ህዝብ ጥቅም ይሄ ሊደረግ አይችልም። እስከዛሬ የሚገርም አብይ አህመድ እኮ ሁሉንም ህብረተሰብ በተመለከተ በአጠቃላይ ያው ስለ ጌታቸው እያወራን ስላለ ደግሞ ትግራይን በተመለከተ ፎከስ አድርገን ብናወራ ስልጣን ላይ በወጣም ሰሞን የትግራይ ህዝብ ደግፎትም ለትግራይ የሆነውን እናውቃለን። የትግራይ ህዝብ የአብይን ማንነት የትግራይ ልሂቅ የአብይን ማንነት ባወቀም ጊዜ ከጦርነቱ በፊትም ምን እንዳደረገ እናውቃለን። በጦርነቱ ጊዜ የሚያደርገውን እናውቃለን። በፕሪቶሪያ ስምምነት ወቅትም የሚያደርገውን እናውቃለን አይደለም? በተለያየ ምዕራፍ ወጥ ነው አብይ ስልጣን ላይ እንደወጣ የተደረገ ምንድነው መጠይቅ ነበረ በአዲስ አድማስ ሲወጣ እና በወቅቱ በመቀለ 91% በትግራይ ወደ 66% ያክል ድጋፍ ነበረው። መጀመሪያ ስልጣን ላይ እንደወጣ 91% በተለይ መቀለን በጣም አስታውሳለሁ። 91%
ከመቀለ ጋር ከመቀለ የሚበልጥ ድጋፍ የነበረው አንድ ከተማ ብቻ ነው። አሁን ምናልባት አዳማ ይሁን ሌላ አንድ ከተማ ረሳሁት እንጂ 91% ድጋፍ ነበረው መቀለ ላይ በህብረተሰቡ። ያንን ድጋፍ እያለውም የትግራይን ህዝብ በጠቅላላ የቀንጅብ ከማለት አልታቀበም አብይ። በኋላም ያው ከጦርነቱ በፊት ባሉት ጊዜያት ስንትና ስንት ነውረኛ ነገሮች እንደተናገረና እንዳደረገ የምናውቀው ነገር ነው አይደለም? ከጦርነቱ ውስጥ ያው ሁሉም የሚያውቀው ነው። ከጦርነቱም በኋላ ከፕሪቶሪያ ስምምነት በኋላ ምን እያደረገ እንዳለ እናውቀው። ስለዚህ አብይ በአጠቃላይ የህብረተሰብ ጥላቻ፣ አሁን ስለ ጌታቸው ስለምናወራ በተለይ ደግሞ የትግራይ ህዝብ ጥላቻ ልዩ ሁኔታ ነበረው የማይባል ነው፣ ኤክሰፕሽን ነበረው የማይባል ነው። አሁን ጌታቸው ለአብይ በማጎንበስ እኮ የትግራይን ህዝብ ጥቅም ማረጋገጥ ይቻላል ቢለኝ እሱን ማለት ሌላ ቦታ የምታደርገውን አይነት የሎጂክ ሰርከስ እዚህ ላይ ሰርተህ ኮንቪንስ ልታደርገው የምትችል ሰው የለም ነው ልለው የምፈልገው። ስለዚህ ማንኛውም ከአብይ ጋር መጠጋት የፈለገ ሰው ራቁቱን ይሁን በቃ ምንም ባይ ህዝብ ሊያታልል ባይሞክር፣ የህዝብን ኢንተለጀንስ ለመስደብ ባይሞክር ይሻላል። መጠጋት ፈልጓል፣ ፋይን የአብይ አህመድ ካምፕ አካል ተደርጎ ይወሰዳል እንጂ ገሌን ፎር የሆነ ለሆነ በጎ ለህዝብ ነው ባይል ብሎ ራሱን የሆነ ሰማዕት ለማድረግ ወይም ደግሞ የሆነ አንላይክሊ ሂሮ አድርጎ ለመሳል የሚደረገው ከራ ፋይዳ የለውም። እና አሁን ጌታቸው ያደረገውን ሳይ አንድ የማያልፍባት የጌታቸው ረዳን ንግግር ነው። አስተያየት ልትለውጥ ትችላለህ፣ ሪቶሪክህን ልትቃኝ ትችላለህ፣ ምን ልታረግ ትችላለህ። እቺ ጌታቸው የተናገራት እውነት ግን እኔ ልትቀየር የማትችል አብይ አህመድ በስልጣን ላይ ኖረም ከስልጣን ወረደም ስለ አብይ አህመድ እውነት ሆና የምትቀጥል ስለ ብልጽግና እውነት ሆና የምትቀጥል ነገር ናት። ከብልጽግና ባንወጣ ኖሮ ጥሩ ጥሩ መኪኖች እንነዳ ነበር። ስቲል ግን አብይ ሙሾ ሲያወርድ ሙሾ ተቀባዮች፣ አብይ ዘፈን ሲያወጣ ዘፈን ተቀባዮች ነው የምንሆነው። ሌላ ምንድን ነው የምንሆነው? ለትግራይ ህዝብ በመቆምለት ለትግራይ ህዝብ ምንለት ነገር የለም። እውነት በውጤት ካሰላው የትግራይ ህዝብ ቴክኒካሊ would have been better off ልጆቹ ባይሞቱበት። ሰራዊት ጋር ገባለሁ፣ ሰራዊት ጋር ይኖርኩት። አሁን በቅርብም ግንባር ሄጄ ሰራዊት ሳገኝ ከሚያሳዝኑኝ ከሚያሳብዱኝ ነገሮች አንዱ ዶክተሬት ይማር የነበረ ፒኤችዲ ይማር የነበረ ማስተርስ ተምሮ ፒኤችዲ ይሰራ የነበረ ምህንድስና 3ኛ ዓመት ተማሪ የነበረ ውስጥ የምትለው በርካታ ሺህ የሚቆጠር ወጣት የትግራይን ክብር አስመልሳለሁ ብሎ ወይ አካሉን አጥቷል ወይ ህይወት መስዋዕትነት ከፍሏል። ይሄ ባይሆን መርጥ ነበር። ይሄን እንዳይፈጠር በሚል ብልጽግና ውስጥ ገብቼ የትግራይን ህዝብ ለቀጣይ ውርደት ብዳርግ ኖሮ ደግሞ የበለጠ ማይወጣል ሊጸጸት ይሆን ነበር። አብይ ብልጽግና ውስጥ ቢገቡ ኖሮ ሲል እንደ ፓርቲ መኪኖቻቸውን ይዘው ቢቀጥሉ ኖሮ ነው ያለ ያለው እንጂ ለትግራይ ህዝብ የተሻለ ነገር አመጣለሁ አይደል። ምን መጣ? ለኦሮሞ ህዝብ ምን መጣ? እስኪ ብልጽግና ውስጥ የገቡ ኦህዴድ ገብቷል። የኦህዴድ ከርታም ካድሬዎች አሁንም ያው የሚፈልጉትን ያማረጡ ሊበሉ ይችላሉ። ግን ኢቭን የመብል ሜኒዋቸው የሚወሰነው በአብይ ነው። በዛች ስልጣን ላይ ይቆዩ አይቆዩ የሚወሰነው አብይ ነው። የማርህ ጉዳይ አይደለም ይሄ ጉዳይ። የትግራይ ህዝብ ምርጫ ሲያካሄድ ኮንሲኩዌንሱን አጥቶት አይደለም። የትግራይ ህዝብ በሺዎች የሚቆጠሩ ልጆችን የከፈለበት ራስን በራስ የማስተዳደር ማለት አደጋ መውደቅ የለበትም። ወደ አመጽ ምናመራ ከሆነ የአመጽ መንግስት ነው መርጠው ብሎ ነው የአመጽ መንግስት ነው የመረጠው። ነገራችን የትግራይ ህዝብ የመልካም አስተዳደር ኢሹ እንዲፈታልኝ ብሎ አይደለም ህወሓትን ባለፈው ምርጫ የመረጠው። ህወሓትን የልማት አጀንዳ እንዲያስቀጥልኝ ብሎ አይደለም የመረጠው። የማረገውን ጸረ ፋሽስት አመጽ የሚያስተባብርልኝ ኃይል ነው ብሎ ነው የመረጠው። ይሄንን ይዘን እንቀጥላለን። አንዲት መነሳት ያለበት ምናልባት እዚህ ላይ ጌታቸው የፈለገውን ቢልና የፈለገውን ቢናገር ግን የሚያደርገው ነገር መቀለ ያሉትን የደብረጽዮን የህወሓት ጽህፈት ቤት ሰዎች በምንም ሁኔታ ልክ አያረጋቸውም የሚለውን መጨመር ወዳለው። ምክንያቱም እነሱ ይሄንን መሰል ይጠቅሱና ስንለው የነበረው እኮ ይሄንን ነው ወዘተረፈ ብለው መፈናጠጥ ይፈልጋሉ በኮርቻው ላይ። ኖ ጌታቸው የፈለገውን ቢልና ቢያደርግ ይሄው አሁን እንዳደረግነው ራሱን አስችለን ክሪቲሳይዝ እናደርገዋለን ኦር አናላይዝ እናደርገዋለን።
የእናንተ ጥፋት ጌታቸው ይህን አለ አላለ አደረገ አላደረገ ብቻ ሳይሆን ጌታቸው ከእናንተ እንደ አንዱ የነበረ ቢሆንም ባይሆንም ያረጋችሁት ነገር በጣም አስነዋሪ ነው። ስቲል መባል ግን አለባቸው ብዬ አስባለሁ። እንዴት እንደሚጠቀሙበት ስለማቅ ነው። እና እሱን እንበልና እኔ ቀደም ሲል የነገርኩ ይሄኛውን ጌታቸውን ነው ማውቀው ሲናገርም ቶሎ የሚገባኝ በቃ ተቀይሯል። ምንም እኮ እንደ ሰው እንደ ጠጅ ቀምሰው አትለየው የሚባልም በሚሰራውና በሚያወራው በሚናገረው ትለየዋል እና ተቀይሯል፣ ወድቋል። ድብርት ምናምን ወይም ደግሞ እንደው ዝቅጠት ምናምን የሚለው ሳይሆን በግልጽ ፖለቲካዊ ውድቀት አጋጥሞታል። ይነሳል ወይ አይነሳም የሚለውን እናያለን። ከብልጽግና ጋር ነው ግን የመነሳት እድል አለ ወይ የሚለው ነው መሰረታዊ ጥያቄ። እሱ አይመስለኝም። ግን በቃ ይሄኛውን ጌታቸው አሁን ይሄ በአብይ ዙሪያ በነዛዲግ ዙሪያ በሆኑ ሰዎች ዙሪያ እና መኪና ሁለተኛ ጋቢና ላይ ምናምን እየሆነ የሚሄደውን ጌታቸው እኔ አእምሮዬም አያስበውም። እሱ ነው ብዬ ለመቀበል በጣም ይቸግራል። እንዲያውም ማመልጥበት ምንድነው እስር ቤት እያለው ጌታቸው ረዳ ምን ሆኖ ነበር እላለሁ። እና አይደለም ልክ አይደለም። ቀደም ሲል ያነሳው ነገር አለ። ብልጽግና ጠቅላላ ጸረ ህዝብ የሆነ ስብስብ ሶ ህዝብን ለማዳን ብለህ ጸረ ህዝብ የሆነ ስብስብ ውስጥ አትገባ። ብልጽግና ለየትኛውም ህዝብ በጎ የሚያስብ ልማት የሚያመጣ እንዳይደለ ከአቶ ጌታቸው ረዳ በላይ የተረዳ ሰው እና ያስረዳ ሰው የለም። ይህንን ኃይል በሂትለር የሚጎመዥ እና እኔ እኮ የተሻለ ፈጽመው ነበር ብሎ የሚያስብ በጋዛ ሁኔታ ላይ ሞዴል አድርጎ የሚያቀርብ የጎረቤት ሀገር ሱዳን ጉዳይ እኛ እኮ እንደዚህ ማድረግ እንችል ነበር ብሎ የሚያቀርብ እና ጠቅላላ ስቴት ሲስተም በሙሉ በዘረፈጅነት ውስጥ የሚንቀሳቀስ ኃይል በጌታቸው ረዳ ልክ ያሉ ምሁራንና ታዋቂ ሰዎች ተሰውረው በሱሉልታ ዛፍና በተለያየ ቦታ ላይ ተጥለው የሚገኙበትን ኃይል አዴግራትና አድዋ ላይ ላለ ወይም ሽረ ላይ ላለ የትግራይ ህዝብ ለውጥ ሊያመጣለት ስለምፈልግ ነው የተቀላቀልኩት የሚለው አይመስለኝም። በቃ በቂ ምክንያት ሊኖር ይችላል። ተገፍቻለሁ፣ የተለያዩ ምክንያቶች ቀርቦብኛል፣ ጥግ አጣው። ይሄ በጣም በቂ ነው። ውስጥም እንዳልቀመጥ ብዙ ነገር በሱ ላይ ይደረጉ የነበሩ ነገሮች ስለምንረዳ ማለት ያ በቂ ነው። አይደለም የትግራይ ህዝብ አቶ ጌታቸው ረዳ ከገባ በኋላ እንደውም የበለጠ የትግራይ ህዝብ ውርደት ገጥሞታል። ይህን ለወደፊቱ ማሰስ ይቻላል። የነበረው ክብር በህዋት ዘንድ በህዋት አመራሮች ዘንድ እና በብልጽግናዎች ዘንድ የነበረው የትከሻ ለትከሻ መገፋፋት ሁሉ ተንዷል። አንድነት ሁሉ እንዲፈርስ ተደርጓል። ይሄን ያደረገው ማን ነው? በዝርዝር የምታውቀው ነገር ነው። ታንኪ ቴዲ፣ በዚህ ጉዳይ ላይ ብናበቃ ነው። እሺ፣ በጣም አመሰግናለሁ። አብራችሁን ላይክ አድርጉ። ወደሚቀጥለው ርዕሳችን እንሻገራለን።